እሺ ኮቢ ሜኑ የናፖሊን የውሰት ጥያቄ ለመቀበል ፈቃደኝነቱን አሳይቷል ተብሏል። የክለቡ ማንቸስተር ዩናይትድ ፈቃድን ብቻ ነው እየተጠባበቀ የሚገኘው። ማንቸስተር ዩናይትድ ደግሞ ለዚህ ዝውውር ቅድመ መስፈርቶችን አስቀምጧል ተብሎ እየተገለጸ ይገኛል። የዚህ ዝውውር ርዕሰ ጉዳይ አሁን ያሉት እንግዲህ ተጨማሪ ወቅታዊ መረጃዎች ጋር በተያያዘ እንግዲህ አዳዲስ ነገሮች ነው እየወጡ የሚገኙት እንጂ ያው ኮቢ ሜኑን ለማስፈረም ናፖሊ ፍላጎት እንዳላቸው የአደባባይ ሚስጥር ከሆነ ሰንበተበት ብሏል። የዚህ ዝውውር ርዕስ አሁን ያለው ወቅታዊ ሁኔታ ግን ከማንቸስተር ዩናይትድ ጋር በተያያዘ ለኮቢ ሜኑ ወይ ቋሚ ዝውውር ነው የሚፈልጉት ካለባቸው የፋይናንስ ውስንነትና እንዲሁም ደግሞ ለወጪና ገቢ ስርዓት ዝርጋታ ወይም ደግሞ የፋይናንሻል ፌር ፕሌይ ወይም ኤፍኤፍፒ ውጤታማነት ጋር በተያያዘ ማለት ነውና በተለይ በቀጣይም ጥሩ የሚባል አቅም ያለው ተጫዋች ለማስፈረም ፍላጎት እንዳላቸው ይታወቃል። በዛ መንገድ በተለይ በዝውውር መስኮት ላይ በንቃት ለመንቀሳቀስ ወይ በእግር ኳሳዊ በሆነ መንገድ ገቢ መገኘት መቻል አለበት። ካልሆነ ደግሞ ተጫዋች ጦኖ ተጫዋች ማግኘት መቻል ያለባቸው። እንዲሁም ዩናይትድ ስጋት ውስጥ የሚገኝ ቡድን ነው ከፋይናንሻል ፌር ፕሌይ ጋር በተያያዘ አንደኛ አሁን በአውሮፓ መድረክ ምንም አይነት ተሳትፎ ሳይኖረው ነው ያጠናቀቀው። በሳምንት አንዴ ብቻ የሚጫወት ቡድን እንደሆነ ይታወቃል። ድጋሚ እንግዲህ አውሮፓ መድረክ ተሳትፎ ለማግኘት ከፍተኛ ጥረት የሚያደርግ መቻል ይኖርበታል እንጂ ከባለሀብት ገንዘብ ከኋላ ኪስ እየወጣ ተጫዋች የሚገዛበት ስርዓት ቀርቷል በእግር ኳስ ላይ። ይሄ ብዙዎች የሚያውቁት ጉዳይ ነው። ስለዚህ ማንቸስተር ዩናይትድ በተለይ በአማካይ መስመር ላይ እንደና አደም ወርተን እንኳን የማግኘት እድላቸው በጣም ጠባብ ይመስላል። በጣም ከፍተኛ ፉክክር ስለሚኖርባቸው ከዛ ውጭ ግን ቢያንስ ኤሊየት አንደርሰን በጣም ቀዳሚ ኢላማቸው ነው። ይሄንን ተጫዋች ማግኘት የሚችሉበት አጋጣሚ ግን እንዳለ በግልጽ መናገር ይቻላል። ማንቸስተር ዩናይትድ ትልቅ ክለብ ነው። ተጫዋቹም ሀገሩን እየወከለ ይገኛል። ይበልጥ ደግሞ በክለብ ሌቭል ትልቅ ክለብ ውስጥ ተጫውቶ ደግሞ አቁን በሚገባ በማሳየት አሁንም ኦሬዲ ፕሪሚየር ሊግ ላይ የሚጫወት ቡድን ከመሆኑ ጋር በተያያዘ ማለት ነው በዛ መንገድ የእግር ኳስ ህይወቱን መቃኘትና መቀጠል ይፈልጋል መባሉ ዩናይትድ እዚህ ተጫዋች ላይ ትኩረት እንዲያደርጉ ምክንያት ነው። ግን ቀላል የሚባል ዋጋ አይደለም ኖቲንግሃም ፎረስቶችም ለዚህ ተጫዋች እየጠየቁ የሚገኙት። ያንን ገንዘብ ደግሞ ማንቸስተር ዩናይትድ ወይ ተጫዋች ከመሸኘት ነው ሊገኝ የሚችለው ማለት ነው ወይ ደግሞ እግር ኳሳዊ በሆነ መንገድ ነው ሊገኝ የሚችለው። እግር ኳሳዊ ማለት ቀደም ብለን እንዳነሳ ነው ከአውሮፓ መድረክ ተሳትፎ ከሚገኙ ገቢዎች ማለት ነውና ዩናይትድ ምን አይነት አውሮፓ መድረክ ተሳትፎ የለውም በዚህ ዓመት። ስለዚህ በጥር የዞር መስኮት ላይ ለመንቀሳቀስ ቢያንስ ተጫዋች መሻጥ ይኖርባቸዋልና ለዛም ነው ከኮቢ ሜኑ ቋሚ ዝውውር ዲማንድ እያደረጉ የሚገኙት። ወይም ደግሞ ቋሚ ዝውውር ብቻ ከሆነ ተጫዋቹን መውሰድ ስላላችሁ ካልሆነ ግን ተጫዋቹ ቦታውን ለማስጠበቅ ከፍተኛ ጥረት ማድረግ አለበት የሚለውን የሩበን አሞሪምን ቃል እንደሚቀበሉ ወይም ደግሞ እንደሚጋሩ እንግዲህ ክለቡ በይፋ እያንጸባረቀ የሚገኘው ሀሳብ ስለመሆኑ መናገር ይቻላል። ስለዚህ ሜኑ ለመልቀቅ ከወሰነ በውሰት ሳይሆን በቋሚነት እንዲሆን ነው ክለቡ ማንቸስተር ዩናይትድ ጽኑ እምነትም ፍላጎትም ያላቸው። ሜኑ እስካሁን ድረስ በፕሪሚየር ሊጉ በቋሚነት መሰለፍ አልቻለም። በክረምት የዞር መስኮት ላይ ሊያከናውን የነበረው የውሰት ዝውውር የተገታበት ተጫዋች እንደሆነ ይታወቃል። ተጫዋቹ ከጊዜ ወደ ጊዜ ተቀያሪ ወንበርን በቋሚነት በተለይ መቀመጥን ወይም ደግሞ በየጨዋታዎቹ ተቀያሪ ወንበር ላይ መቀመጥን በወጥነት የሚያሞቅ ተጫዋቹ ደግሞ ተቀይሯል። ይሄ የተረጋገጠ የኮቢ ሜኑ እጣ ፋንታው ነው እየታየ ነው የሚገኘው በኦልድ ትራፎርድ። በዚህ ሰዓት ላይ ያለበት ሁኔታ በአጭር ጊዜ መፍትሄ የሚያገኝበትም ይሆናል ተብሎ አይታመንም አሁን ባለው ሁኔታ። ወይም ደግሞ ይሄ በቀጣይ ጊዜያቶች ላይ ዩናይትድ ወይም ደግሞ ሩበን አሞሪም ለኮቢ ሜኑ እድል የሚሰጥበት አጋጣሚ ይኖራል ተብሎ አይገመትም አሁን ባለው ወቅት ሁኔታ። ምክንያቱም ራሱም ተናግሯል ሩበን አሞሪም ልምምድ ላይ ነው ያላችሁ እድል ተጫዋቾች፣ እኔ በሳምንት አንዴ ነው ጨዋታ ማድረገው። ስለዚህ 3-4 ጨዋታ እንደሚያደርጉ በየ3 ቀኑ ጨዋታ እንደሚያደርጉ ቡድን ያለበትን ሁኔታ ለመገምገም ለተቀያሪ ተጫዋቾች እድል የሚሰጥበት አጋጣሚ የለም የሚል ነገር ቃል በቃል ተናግሯል። ያለ ኮቢ ሜኑ ግልጽ በሆነ መንገድ ልምምድ ላይ በሚያሳየው እንቅስቃሴ ብሩኖ ፈርናንዴዝን ማስቀመጥ የሚችል ከሆነ እድል እንሰጠዋለን፣ ካልሆነ ግን ተቀያሪ ወንበር ይሆናል የሚል እንግዲህ ምላሽ እንዳለው የሚል ሀሳብ እንደሚያንጸባርቅ በግልጽ መናገር ይቻላል። ተጫዋቹ ከዛ አንፃር ለ6 ወር በውሰት ክለቡን የሚለቅበትን መንገድ ይፈልጋል። ለዛ ደግሞ በጣም ምቹ የሆነ መደላደልን የዘረጉለት የደቡብ ጣሊያኑ ተወካይ ቡድን ናፖሊ እንግዲህ ፕሮፖዛሉን ለተጫዋቹ ወኪሎች አቅርበዋል። በተጫዋቹ ወኪሎችም ዩቬንቱስም ተቀባይነትም አግኝቷል። በነገራቸው ላይ ክለቡ ዩናይትድ ግን ቋሚ ዝውውር እንደሚፈልጉ መግለጻቸው ለተጫዋቹ በአጠቃላይ አሁንም ለዝውውሩ ትልቁ እንቅፋት እንዳይሆኑ የሚያሰጋቸው ጉዳይ ስለመሆኑ በግልጽ መናገር ይቻላል። የአንቶኒዮ ኮንቴ ቡድን የመሰለፍን እድል በማጣት በጣም እየተፈተነ የሚገኘውን ሌላውን የዩናይትድ ተስፈኛ ኮከብ የአማካይ መስመር ተጫዋች የሆነው ኮቢ ሜኑ ለማስኮብለል ጥረት ላይ እንደሆኑ ይታወቃል። የደቡብ ጣሊያኑ ክለብ ይህን ተጫዋች ለማስፈረም የሚፋይ ንግግሮችን ጀምሯል። በዋናነት ሩበን አሞሪም ተጫዋቹ ደግሞ ግልጽ በሆነ መንገድ አቅሙን የሚያዳብርበት መንገድ ቢዘይድ የተሻለ ነው የሚል ሀሳብ መሰንዘሩ አይዘነጋም። ተጫዋቹ በአጠቃላይ አሁን ከሚያሳየው ነገር የተሻለ እንቅስቃሴ ማድረግ ይችላል ተብሎ ከሚነገርላቸው ተጫዋቾች መካከል አንዱ ነው። በነገራችን ላይ ከፐንዲትሪ ጋር በተያያዘ ወይም ደግሞ የጨዋታ ተንታኝ በመሆን እያገለገለ የሚገኘውና አንዳንድ የፕሪሚየር ሊግ ጨዋታዎች ላይ በተለይ ደግሞ ስፔሲፊካሊ ማንቸስተር ዩናይትድ መራገሮች ላይ በትንተና መልኩ ይገኛል። የቀድሞ የአጥቂ መስመር ተጫዋቻቸው ዲሚትር ቤርባቶቭ እና በተለይ ማንቸስተር ዩናይትድ ከቶተንሃም ጋር 2-2 በሆነ ውጤት ጨዋታቸውን ባጠናቀቁበት ሰዓት ላይ ከድረ ጨዋታ ሀሳቦች ጋር በተያያዘ ያነሳው አንኳር ነጥብ አለ። ለዚህ ተጫዋች በጣም ነው ማዝነው ብሏል። ገና 20 ዓመቱ ነው። በአሰልጣኝ እይታ ውስጥ ግን መግባት ያልቻለ ተጫዋች ነው። አቅም እንዳለው ምንም ጥያቄ የለውም።
የሚል ሀሳብ ሰንዝሯልና ለተጫዋቹ በጣም ፍራስትሬቲንግ ወይም ደግሞ አስቸጋሪ ሁኔታ ውስጥ እንደሚገኝ በግልጽ ማየት መናገር ይቻላል የሚል ሀሳብ ሰንዝሯል ዲሚትሪ ቤርባቶቭ ማለት ነውና ዩናይትድ እንግዲህ በቋሚነት አምና የለቀቀው ስኮትላንድ አማካይ ማክቶሚኔ ናፖሊ እንግዲህ ሴሪያው ለአራተኛ ጊዜ አምና ሲያሳኩ ዋና ተዋናይ ከነበሩት ተጫዋቾች መካከል አንዱ ነው። የሴሪያው የዓመቱ ምርጥ ተጫዋች የተባለ ተጫዋች እንደሆነ ይታወቃል። ወይም ኤምቪፒ እያሉ ነው የሚሸልሙት። ያን ሽልማት መድረክ እንግዲህ ስኮት ማክቶሚኔ ነው ያሳካው። ክለቡን ሌላው የለቀቀው ራስመስ ሆይላንድ በኔፕልስ ቢያንስ ከኦልትራፎርድ የተሻለ እንቅስቃሴን ሲያደርግ እየተመለከት ነው እንገኛለን። በአጠቃላይ የሁሉ ማንቸስተር ዩናይትድ ተጫዋቾች በአጠቃላይ ክለቡን ከለቀቁ በኋላ አንቶኒም በሪያል ቤቲስ ቤት ውጤታማ እንቅስቃሴ እያደረገ ይገኛል። ራሽፈርድ ይታወቃል። አሌሃንድሮ ጋርናቾ በፕሪሚየር ሊግ አሲስት እያደረገ ነው በተደጋጋሚ ጨዋታዎች ላይ። ወልቭስ ላይ እንኳን በተለይ ከትናንትና በስቲያ ቼልሲ ያሸነፈው ጨዋታ ላይ 2 ኳሶችን አመቻችቶ አቀብሏልና ይሄ ሁሉ በአጠቃላይ ኮቢ ሜኑን ለምን ታዲያ እኔስ ክለቡን አልለቅም ለመሰለፍበትን እድል የሚሰጠኝ ክለብ ካለ የሚል ጥያቄ እንዲያጭር ምንም ጥያቄ የለውም። ሌላው በትልቁ አንገብጋቢው ጉዳይ አዲሱ አሰልጣኝ ቶማስ ቱኸል ጉዳይ ነው። አዲሱ አሰልጣኝ ስለ ያው ባሳለፍነው ጥር ወር ነው ክለቡን ማነው ብሔራዊ ቡድን የተረከበው። ግን አንድ አመትም እንኳን ያው በቅጡ ስላልሞላው አሁንም ቢሆን አዲሱ አሰልጣኝ ቢባል ብዙ ርቀት አይኖረውም ከአሰልጣኙ የሹም ሽር ጋር በተያያዘ። ዞሮ ይሄ ግለሰብ ባሳለፍነው ዓመት ጥር ወር ከተሾመበት ጊዜ አንስቶ ለሜኑ እስካሁን ጥሪ አላቀረበም። መስከረም፣ ጥቅምት፣ ህዳር በዚህ ዓመት 3ቱም ጊዜያቶች ላይ ለሜኑ አልተጠራም ከአምና አንስቶ ማለት ነውና ይሄ ሁሉ ሀገሩን በ2026 የዓለም ዋንጫ ላይ መወከል የሚፈልገው ተጫዋች ጥሩ ዜናዎች አይደሉም። ሜኑ እጁን ለመስጠት ግን አሁንም ቢሆን ፈቃደኛ አይደለም። አምና በተካሄደው የጀርመን የአውሮፓ ዋንጫ ላይ ከዴክላን ራይስ ጋር እስከ ፍጻሜ ድረስ መጓዝ የቻለ በጣም አስደናቂ ጥምረትን የፈጠረ ተጫዋች ነው። ከዛ በኋላ ነው እንግዲህ ቁልቁለቱ የተጀመረው ከኮቢ ሜኑ ጋር በተያያዘ የአቋም መዋዠቅ፣ የአሰልጣኞች መቀየር ይሄ ሁሉ በአጠቃላይ ከተጫዋቹ ጋር በተያያዘ በወጥነት አቅሙን ይበልጥ እንዳያሳይ እንቅፋት ከነበሩ ጉዳዮች መካከል መናገር ይቻላል። እንደ ትራንስፈር ማርኬት ዘገባ ከሆነ ተጫዋቹ ዘንድሮ በፕሪሚየር ሊጉ 8 ጨዋታዎች ላይ ተሰልፏል። የቶተንሃምንም ጨምረን ማለት ነው። ቋሚ ሆኖ የጀመረው ጨዋታ ግን የለም፣ አንድም ጨዋታ የለም። በአጠቃላይ ወደ 138 ደቂቃ ብቻ ነው መሰለፍን እድል ያገኘው። ያንን ተከትሎ ተጫዋቹ በውሰትም ቢሆን ማንቸስተር ዩናይትድ የመልቀቅ በጣም ጽኑ እምነት እንዲኖረው ፍላጎት እንዲኖረው ካሳዩ ርዕሰ ጉዳዮች መካከል መናገር ይቻላል። የዚህ እንግሊዛዊ ጣፋንታ ምን ይሆናል በጣም የሚጠበቀው ርዕሰ ጉዳይ ነው። መጪው ጥር የዝውውር መስኮት ለኮቢ ሜኑ ምን ይዞ ይቀርባል የሚለውም ከወዲሁ ብዙዎች እየጠበቁት የሚገኘው ርዕሰ ጉዳይ ነው። አብዛኞቹ ግን በቃ ክለቡን ለቆ ቢያንስ የእግር ኳስ ሕይወቱን ሊያስተካክል የሚችልበት ወይም ደግሞ አቋሙን መልሶ ማግኘት የሚችልበትን አጋጣሚ ክለቡ ሊነፍጉ አይገባም የሚል ሀሳብ እየሰነዘሩ ይገኛሉ። ማንቸስተር ዩናይትድ ግን በአቋማቸው ጸንቷል። ወይ ቋሚ ዝውውር ወይ ደግሞ በልምድ አቅሙን ያዳብር እንዲሁም ደግሞ የቋሚ ተሰላፊነት እድልን ማግኘት የሚችልበትን ክህሎት ያሻሽል የሚል የሩበን አሞሪምን ሀሳብ እንደሚጋሩ ሀሳብ እየሰጡ ይገኛሉ። ከዛ ውጪ የአርሰናሉ አንጋፋው ግብ ጠባቂ ዴቪድ ሲማን የወቅቱን የአርሰናል ግብ ጠባቂ ዴቪድ ራያን በትልቁ ተችቷል። አርሰናል ከትላንትና በስቲያ ወደ ስታዲየም ኦፍ ላይት አቅንተው በሜዳቸው ዘንድሮ ሽንፈት ካላጋጠማቸው የፈረንሳይ አሰልጣኝ ሬጂስ ሌብሬሱ ቡድን ሰንደርላንድ ጋር ያደረጉትን ጨዋታ 2-2 በሆነ ውጤት በማጠናቀቅ ነጥብ ተጋርተው እንደተመለሱ ይታወቃል። መድፈኞቹ በመጀመሪያ አጋማሽ ተፈትነው ነበረ። ለ8 ተከታታይ ፕሪሚየር ሊግ ጨዋታዎች ያላስደፍሩትን መረብ በአካዳሚ ፍሬ ውጤታቸው ወይም ደግሞ ከ20 ዓመት በፊት ሄሊንድ አካዳሚ ላይ ግራጁዌት ካደረገው ተጫዋች መካከል አንዱ ነው። የሰንደርላንዱ የማል ተከላካይ ስፍራ ተጫዋች የሆነው ዳን ባላርድ አማካኝነት አስደፍረው ነበር የወጡት መጀመሪያ አጋማሽ ላይ። ሁለተኛው አጋማሽ ላይ ግን ቡካዮ ሳካ እንዲሁም ሊያንድሮ ትሮሳርድ ባስቆጠሯቸው ጎሎች አርሰናል አሁንም ቢሆን በዚህ ዓመት በጣም ሲሪየስ ኮንቴንደር መሆናቸውን ያሳዩበትን ሁለተኛ አጋማሽ ጥሩ እንቅስቃሴ ያሳይተው ነበር። ውጤቱ ለመቀልበስ ጭምር 2-1 በሆነ ውጤት መምራት የቻሉበት ሁኔታ ቢፈጥሩም ግን የኋላ መደበኛው 90 ደቂቃ ተጠናቆ በተጨመሩት እንግዲህ ወደ 7 የሚጠጉ ደቂቃዎች ላይ ተቀይሮ የገባው ተጫዋች እንዲሁም ደግሞ የቀድሞ የአያክስ አጥቂ የነበረው ብራያን ብሮቢ ባስቆጠራት ጎል 2-2 በሆነ ውጤት ተጠናቆ አርሰናል 2 ነጥቦችን ለመጣል መገደዳቸው የሚታወቅ ጉዳይ ነው። ታዲያ አርሰናሉ አንጋፋ የቀድሞ ግብ ጠባቂ እንግሊዛዊ ዴቪድ ሲማን ቡድኑ 2 ነጥብ ለጣለበት ሁኔታ ተጠያቂው ዴቪድ ራያ መሆኑን በግልጽ ተናግሯል። አንጋፋ ዴቪድ ሲማን ስለ ሀሳቡ ተጨማሪ ማብራሪያዎችንም ሰጥቷል። ሁለተኛው ጎል ሲቆጠር የግብ ጠባቂው ቁመና ትክክል አልነበረም፣ የወሰናቸው ውሳኔዎችም ትክክል አይደሉም፣ ኃላፊነትን መውሰድ ይኖርበታል፣ በጣም ልምድ ያለው ግብ ጠባቂ ነው የሚል ሀሳብ ሰንዝሯል። ሁለት ተጫዋቾች ለኳሱ እየተሻሙ ነው፣ ስለዚህ ሁኔታውን መጀመሪያ ማየት ነበረበት እንደ ማንኛውም ግብ ጠባቂ። ጎሏን ያስቆጠረው ብሮቢ አስደናቂ በሆነ መንገድ ነው ጎሏን ያስቆጠረው። የግብ ጠባቂውን መውጣት ቀድሞ ስለተረዳ ነው አክሮባቲክ በሆነ መንገድ ኳሷን ከፍ አድርጎ ወደ መረብ የላካት ብሏል። ራያ በጣም ጎበዝ ግብ ጠባቂ መሆኑን ግን አልደበቀም። ዴቪድ ሲማን ሊጉ ላይ አምናም ካቻምናም የወርቅ ጓንትን መውሰድ የቻለ በፕሪሚየር ሊግ በጣም ምርጥ አቅም ካላቸው ግብ ጠባቂዎች መካከል አንዱ ነው። ግን በጨዋታው ላይ ትኩረቱ አብሮት ነበር ለማለት ይቸገራለሁ ብሏል። በጨዋታው ላይ የሆነ አጋጣሚም ኳሷ የት እንዳለች ሳያቀርቶ ጋብሪኤል እየነገረው እንደነበርና ወደኋላ ዞር ብሎ ኳሷን የያዘበት ሁኔታም ነበርና ሙሉ ትኩረቱ ጨዋታው ላይ እንዳልነበር ያሳያል ብሏል። በተለይ ደግሞ ለሁለተኛው ጎል ኃላፊነቱን መውሰድ መቻል ይኖርበታል የሚል ሀሳብ ሰንዝሯል። በተለይ ሚኬል አርቴታ የቤት ስራውን ሰርቷል። ተከላካይም ሰርቶች አስገብቷል። ኤዜን ቀንሶ ያ ይበልጥ ሚድፊልዱ እንዲሳሳና በተለይ ሰንደርላንዶች ኳስ በደንብ የአማካይ መስመር ያርሰናል ሜዳ ላይ እንዲይዙ ቢያደርግም ግን
ዞሮ የጎሉ የተቆጠረበት መንገድ ላይ ግን ግብ ጠባቂው ያለበት ስህተት የጎላ ስለመሆኑ ተናግሯል። ዞሮ ዲያ ጎበዝ ግብ ጠባቂ መሆኑን የሚሽረው ነገር አይደለም የሚል ሀሳብም አለው ዴቪድ ሲማን። ሰንደርላንድ በደንብ የተደራጀ ቡድን ከአርሰናል ጋር እንዴት ተጫውቶ ነጥብ ማግኘት እንችላለን በሚለው ጉዳይ ላይ በደንብ ሰርቶበት ነው የመጡት። ለአርሰናል ያበቱ ትልቁ ፈተና እንደነበር ግልጽ ጉዳይ ነው የሚል ሀሳብ ሰንዝሯል ማለት ነው። እንግዲህ በቀጣይ አርሰናል ከዓለም ዋንጫ የማጣሪያ ጨዋታዎች መልስ አርሰናል ከከተማ ተቀናቃኛቸው ቶትናም ጋር በሰሜን ለንደን ደርቢ እንግዲህ በሜዳቸው ኤምሬትስ ስቴዲየም ላይ የሚያደርጉት መርሃ ግብር ይጠበቃል። አርሰናል ሌላ ትልቅ ፈተና ዘል ጨዋታ ሊሆን እንደሚችል ተገምቷል። ከዛ ውጪ ማንቸስተር ዩናይትድ ቤንያሚን ሼስኮ ያጋጠመውን ጉዳት ተከትሎ የራስመስ ሆይለንድን የውሰት ውል እንዲቋረጥና ተጫዋቹ ወደ እናት ክለቡ ማንቸስተር ዩናይትድ እንዲመለስ ሊያደርጉ ስለመሆኑ እየተገለጸ ይገኛል። እንግዲህ አሰልቺ የነበረውና በጣም እጅግ የፈዘዘ የመጀመሪያ አጋማሽ የታየበት እንዲሁም ጨዋታው ሊጠናቀቅ ወደ 12 ደቂቃ ሲቀረው ደግሞ 3 ጎሎችን ተቆጥሮበት እንግዲህ በአጠቃላይ በሁለታቸው በሆነ ውጤት የተጠናቀቀው የቶትናምና የማንቸስተር ዩናይትድ የትናንትና በስቲያ የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት የመክፈቻ ጨዋታ ላይ ተቀይሮ ወደ ሜዳ ገብቶ 2 ቁልፍ አጋጣሚዎችን አግኝቶ ግን ደግሞ ያልተጠቀመበት የ22 ዓመቱ ስሎቬኒያ አጥቂ ቤንያሚን ሼስኮ በተለይ ደግሞ በሁለተኛው አጋጣሚ ላይ ከግብ ጠባቂው ጉግሌልሞ ቪካሪዮ ጋር 1-1 ነበር የተገናኘው። ግን ቶሎ ውሳኔዎችን መወሰን አልቻለምና የሊጉ ፈጣን ተከላካይ የሆነው ሚኪ ቫን ዲቨን ቶሎ ፈጥሮ መጥቶ እንግዲህ ኳሷን እንዳስጣለ ይታወቃል። በዛ አጋጣሚ ግን ሼስኮ ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። እድሉን በፍጥነት መጠቀም የሚችልበት ግን አጋጣሚ እንደነበር ማስመር ያስፈልጋል። ከሼስኮ ጋር በተያያዘ በዋናነት ተጫዋቹ ያታክል ወይም ደግሞ በሚኪ ቫን ዲቨን ኳሷን እንዲነጠቅ ወይም ደግሞ ኳሷን እንዳይጠቀምባት የተደረገበት መንገድ ከተፈጠረ በኋላ ተጫዋቹ ጉዳት እንዳጋጠመው የተገለጸ የሚገኘው የማንቸስተር ዩናይትድ 5ኛ ቅያሪ ከመሆኑ ጋር በተያያዘ ተጨማሪ ቅያሪዎችን ማድረግ አልቻሉም ነበር ማንቸስተር ዩናይትዶች። ስለዚህ ጨዋታውን የተወሰኑ ደቂቃዎችን ወደ 12 ወደ 11 ደቂቃ ገድማ በጎዶሎ ተጫዋች ለመጫወት መገደዳቸው የሚታወቅ ጉዳይ ነው። የቡድኑ የሕክምና አባላት ታዲያ ተጨማሪ ምርመራ ለተጫዋቹ ያደርጉለት ይገኛሉ ተብሎ የተገለጸ ይገኛል። ጉዳቱ ግን የጉልበት ጉዳት መሆኑ ነው የተረጋገጠው። አሰልጣኝ ሩበን አሞሪም በተጫዋቹ የፈዘዘ የሊግ ጅማሮና ንቁ ሆኖ የሚያገኛቸውን ድሎች ያልተጠቀመባቸው አጋጣሚዎች ጋር በተያያዘ እሱ ብዙ የሚያስጨንቅ ነገር አይደለም የሚል ሀሳብ ሰንዝሯል። ሊሻሻል የሚችል ርዕሰ ጉዳይ ነው የሚል ነገር ሰንዝሯል። እንግዲህ አንዳንድ ተጫዋቾች ተቀይረው ገብተው ኢንስታንት ኢምፓክት ወይም ደግሞ በጣም ልዩነት ፈጣሪ እንቅስቃሴ ያደርጋሉ። አንዳንድ ተጫዋቾች ደግሞ ተቀይረው ገብተው የሚያገኛቸውን አጋጣሚዎች ላይጠቀሙ ይችላሉ። ይሄ በእግር ኳስ ያለ የነበረ እንዲሁም ደግሞ የሚኖር ነገር ነውና ከቤንያሚን ሼስኮ ጋር በተያያዘ ግን ያለውን አቅም የሚያዳብርበትን መንገድ እንዘረጋለን የሚል ሀሳብ ሩበን አሞሪም ሰንዝሯል። ይህ በእንዲህ እንዳለ በተለይ ተጫዋቹ የጉዳት ሁኔታ ነው መጀመሪያ መታወቅ ያለበት ሲልም ጎን ለጎን ሀሳቡ ሰጥቷል። አቅም ማዳበር ስለሌሎች ጉዳዮች የምንነጋገረው ተጫዋቹ ደህና ሲሆን ነው። እንግዲህ ጉልበት ነው፣ ምንም ነገር ሊፈጠር ይችላል። ሐኪሞች የሚሉትን እንሰማለን። የሩበን አሞሪም የድህረ ጨዋታ ሀሳቦች ናቸው። ታዲያ ዩናይትድ እንዲሁም በመጪው ጥር የዞር መስኮት ላይ እንግዲህ የፊት መስመራቸውን ለማጠናከር ገበያውን ያማትራሉ የሚሉ መረጃዎች በጣም በስፋት ነበር ሲዘገቡ የነበሩት። አሁን ደግሞ ሼስኮ ጉዳት ያጋጠመው ተጫዋች መሆኑን ተከትሎ በአፋጣኝ ክለቡ መንቀሳቀስ መቻል እንደሚኖርበት ይገመታል። በዩናይትድ ቤት አቅሙን ማሳየት ያልቻለው እንዲሁም ደግሞ ባሳለፍነው ክረምት የዙር መስኮት ላይ ወደ ናፖሊ ያመራው የ22 ዓመቱ ዴንማርክ አጥቂ ራስመስ ሆይለንድ በዲዬጎ አርማንዶ ማራዶና ጎል ማስቆጠሪያ ጫማውን ያጠለቀ ተጫዋች ነው ብለን ላነሳው እንችላለን። አንጻራዊ በሆነ መንገድ የተሻለ እንቅስቃሴን እያደረገ ይገኛል። በ9 ጣሊያን ሴሪያ ጨዋታዎች 4 ጎሎችን አስቆጥሯል። ጥሩ ጊዜ ነው እያሳለፈ እንደሚገኝ መናገር ይችላል። የትላንትናውን ጨዋታ አይጨምርም። ያው ትላንትና ማለት አይጨምርም ስል በጨዋታ ቁጥር ደረጃ ነው እንጂ ጎል ተሳትፎ አልነበራቸውም። ናፖሊዎች በቪኬንዞ ኢታሊያኖ ቡድን ቦሎኛ 2-0 ተሸንፏል። የሊጉ አናት ላይ መቀመጥ የሚችሉበትን አጋጣሚ ሳይጠቀሙበት ቀርቷል። ያንን ተከትሎ ሮማና ኢንተር ሚላን ደግሞ ተጠቃሚ የነበሩበት የጣሊያን ሴሪያ መርሃ ግብር ነበር ትላንትና ያለፈው በጣሊያን ማለት ነው። ዞሮ ራስመስ ሆይለንድ ወደ ኔፕልስ በውሰት ሲያቀና የደቡብ ጣሊያኑ ክለብ በተጫዋቹ አቅም፣ በተጫዋቹ ክህሎት እንዲሁም በተጫዋቹ የሜዳ ላይ እንቅስቃሴ ከተመረኩ በ38 ሚሊዮን ፓውንድ ውሉን ቋሚ ማድረግ የሚችሉበትን አማራጭ እንዳላቸው ግን ይታወቃል። ዩናይትድ አሳሳቢ ክፍተት እየታየባቸው የሚገኘውን የአጥቂ መስመራቸውን ለማጠናከር ሲሉ ሆይላንድ ውሉን አቋርጦ እናት ክለቡን እንዲያገለግል ጥሪ ለማድረግም እያሰቡ እንደሚገኙ ነው ማንቸስተር ኢቭኒንግ ኒውስ በዘገባው ላይ ይዞት የወጣው መረጃ የሚያመላክተው። እንግዲህ ራስመስ ሆይላንድ በአሰልጣኝ ሩበን አሞሪም በዋናነት ራሱን እንዲያሳይ ያለውን አቅም በሚገባ ተጠቅሞ ልዩነት ፈጣሪ ነገሮችን በኦልድ ትራፎርድ እንዲፈጠር በቂ ጨዋታ የመሰለፍን እድል ሰጥቶታል። ለጥያቄ አይቀርብም። ግን ተጫዋቹ ያው ዴሊቨር ማድረግ ነው ያቃተው። ይህ በእንዲህ እንዳለ ይለፋል፣ ምንም ጥያቄ የለውም። ከተከላካዮች ጋር በጣም የሚታገል ተጫዋች ነው። ግን የኔ ተደጋፊዎች የሚፈልጉት አይነት የክሊኒካል ጨራሽ አጥቂ መሆን አልቻለም። ይሄ ሼስኮ ላይም እየተንጸባረቀ ይገኛል። ሼስኮ እንዲሁም አይለፋም፣ ከተከላካዮች ጋር ሲታገልም አይታይም። ግን የሚያገኛቸው ድሎች ደግሞ የሚጠቀም አይነት ተጫዋች ሆኖም እየታየ አይደለም። እንግዲህ እስካሁን ባለው ወቅታዊ ሁኔታ ምንም ለመፍረድም ገና ቢሆንም ማለት ነውና ዞሮ ከሆይላንድ ጋር በተያዘ ውጥነት ያለው ሜዳ ላይ እንቅስቃሴ ማሳየት ከተሳናቸው ተጫዋቾች መካከል ስሙ ይጠቀስ ነበር። ስራው ማግባት ነው፣ አጥቂ የሚመዘነው በዛ ነው። ግን በቂ ሰፕላይ ማያገኝም ነበር። ዩናይትድ በነበረበት ሰዓት ላይ አማድ ዲያሎ፣ ብሩኖ ፈርናንዴዝ ወደ ጎል ነው የሚመቱት። ለሱ በተለይ ምቹ ሁኔታዎችን በመፍጠር ተጫዋቹን ይበልጥ የግብ ዕድሎችን በመፍጠር ተጫዋቹ ኳስና መረብን እንዲያገናኝ በቂ አቅርቦት ሲያቀርቡለት አይታይም። ያም ሌላው ተጫዋቹ አስቸጋሪ ጊዜን
እንዲያሳልፍና በጎል ድርቅ ክፉኛ እንዲመታ ካደረጉት ጉዳዮች መካከል ይጠቀሳሉ። ሆይላንድ በተጠናቀቀው የውድድር ዘመን በ32 የፕሪሚየር ሊግ ጨዋታ 4 ጎል ብቻ ነበር ያስቆጠረው። በአጠቃላይ በ2023 ካቻምና ደግሞ ወደ 72 ሚሊዮን ፓውንድ ወጪ ተደርጎበት አታላንታ ለቆ ዩናይትድን ከተቀላቀለ በኋላ ለማንቸስተር ዩናይትድ በአጠቃላይ ባደረጋቸው 62 ጨዋታዎች 14 ጎል አስቆጥሮ 3 ኳስ ነው አመቻችቶ ያቀብለው። ቁጥሩ ያን ያክል ትልቅ አይደለም ለአጥቂ መስመር ተጫዋች። ስለዚህ ራስመስ ሆይላንድ ጥሩ የሚባል ጊዜን በኦልድ ትራፎርድ አሳልፏል ብለን መናገር የሚያስደፍር አይነት ቁጥራዊ መረጃዎች የሉትም እና ወዳላሳለፈበት ጥሩ ጊዜን ወዳላሳለፈበት ክለብ ዳግም የመመለስ ፍላጎት ይኖረዋል ተብሎ ባይገመትም እናት ክለቡ ነውና ጥሪው ከደረሰው ግን ግድ ይለዋል ማለት ነው። ትልቁ ጥያቄ ግን ዩናይትድ ይህንን እርምጃ ይወስዳል ወይ የሚለው ርዕሰ ጉዳይ ነው። ዩናይትድ ለተጫዋቹ 6 ሚሊዮን ዩሮ ከናፖሊ መቀበላቸው ይታወቃል፣ ለውሰት ዝውውሩ ብቻ ማለት ነው። ከዛ በተጨማሪ ዌጁንም ተገላግሏል። በነገራችን ላይ ማለት ተጫዋቹ ውሉ እንዲቋረጥ ካደረጉ ሳምንታዊ 178,000 ፓውንድ ወይም ደግሞ አመታዊ 9.8 ሚሊዮን ዩሮ ነው የሚያገኘው፣ ወደ ካዝ ነው የሚያስገባው ራስመስ ሆይላንድ ማለት ነውና ያንን ክፍያ ለመክፈል እንግዲህ ማንቸስተር ዩናይትድ ፈቃደኛ መሆን መቻል ይኖርባቸዋል ማለት ነው። እንግዲህ ሰር ጂም ራትክሊፍ ከኮስት ካቲንግ ሜዥራቸው ከወጪ ቁጠባ ስርዓትና ዝርጋታቸው ጋር በተያያዘ የሰራተኛ ደሞዝ መቀነስ፣ ሰራተኞችን ማሰናበት እና ተያዥ ዘርፈ ብዙ ማንቸስተር ዩናይትድ ወጪ የሚቆጠብባቸውን ስርዓቶች ሲዘረጉ መቆየታቸው አይዘነጋም። ከነዛ መካከል ደግሞ አንዱ ይሄ የውሰቱን መገላገል ነው። ከማርከስ ራሽፎርድ ወደ 14 ሚሊዮን ዩሮ ገደማ ተገላግሏል። ባርሴሎና ነው አብዛኛውን የሚከፍለው። ከዛ በተጨማሪ ከጄደን ሳንቾም እንዲሁ ወደ 75 በመቶ የሚሆነውን አስቶን ቪላ ነው የሚከፍለው። በዚህም ተገላግሏል። በርካታ ውጪ ሆይላንድ ላይ ደግሞ 9.8 ሚሊዮን ዩሮ ተገላግለው ነበረ። ያንን ወሰነው ነበረ ተጫዋቹን የሸኙት። አሁን ግን ተጫዋቹ ውሉን አቋርጦ ይምጣ የአጥቂ መስመራችን ሳስቷል ሚል እሳቤ ካላቸው ግን ይህንን 9.8 ሚሊዮን አመታዊ ክፍያ ለተጫዋቹ የመክፈል ግዴታ ይጠበቅባቸዋል ማለት ነው። እንግዲህ በመስኮቱ ስብስባችን የምናጠናክርበት ሁኔታ ካለ መጠቀም አለብን ሲል ግን አሰልጣኝ ሩበን አሞሪም ከስፐርሱ ጨዋታ በኋላ የተናገረው ሀሳብ ውሃ የሚያነሳ እንደሆነ መናገር ይቻላል። ከዛ ውጪ ቼልሲና ቶትናም በአንድ ተጫዋች ጉዳይ ከፍተኛ ፉክክር ውስጥ ይገኛሉ ተብሏል። ትናንትና ማምሻውን ከወጡ መረጃዎች መካከል ይጠቀሳል። ሁለቱም ክለቦች የአጥቂ መስመራቸውን ለማጠናከር ደፋ ቀና እያሉ ነው። ምንም ጥያቄ የለውም። በጥር ዞር መስኮት ወደ ገበያው እንደሚወጡም በተደጋጋሚ ሲገለጽ የቆየ ርዕሰ ጉዳይ ነው። ሁለቱ የለንደን ከተማ ክለቦች ጁቬንቱስን ጆናታን ዴቪድን በእጃቸው ለማስገባት ነው አሁን ከፍተኛ ፉክክር እያደረጉ ይገኛሉ ሲል ስፖርትስ ሞል ትናንትና ይዞት የወጣው መረጃ የሚያመላክተው እንግዲህ የካናዳዊ አጥቂ ባሳለፍነው ክረምት ነበር እንግዲህ ቢያንኮኔሪዎቹን በነጻ ዝውውር የተቀላቀለው ግን ዘንድሮ በአጠቃላይ ጥሩ የሚባል ጊዜን በቱሪን እያሳለፈ አይገኝም። 13 ጨዋታ አድርጓል። አንድ ጎል ብቻ ነው ማስቆጠር የቻለው። ይበልጥ ደግሞ አሁን በአዲሱ አሰልጣኝ ስር የመሰለፍን እድል እንደማያገኝ እየተነገረው ይገኛል። አስቸጋሪ የሚባል ጊዜ ነው በጣሊያን እያሳለፈ የሚገኘው ይህ ካናዳ አጥቂ በአዲሱ ክለብ አሰልጣኝ ቀደም እንዳልኩት ሉቺያኖ ስፓሌቲ ያጮት እቅድ ውስጥ እንደሌለም ተነግሮታል ተብሏል። ዱሳን ቭሎቪች እንግዲህ ዋናው አጥቂያቸው እንዲሆን ነው የሚፈልገው። ያንንም ነው እንግዲህ አሰልጣኝነት ሚናን ከተረከበ በኋላ ስፓሌቲን በግልጽ እያሳየ የሚገኘው ማለት ነው። የቼልሲ አሰልጣኝ ኤንዞ ማሬስካ በዚህ ሰዓት በስብስብ ውስጥ 3 የአጥቂ መስመር ተጫዋቾች እንዳሉ መናገር ይቻላል። አዲሱ ግዢያቸው ሊያም ዴላፕ እንግዲህ አሁን ነው ከጉዳት የተመለሰው። ከዚህ ውጪ ከቡድኑ ጋር ቶሎ የተዋሃደ አይመስልም ወይም ደግሞ ለመዋሃድ ትንሽ ጊዜ ሳይፈጅበት እንደማይቀር በግልጽ እየታየ ይገኛል። ሌላው አዲሱ ግዢ ጆ ፔድሮ አውሴ እንዳውት አጥቂ አይደለም። ይሄ ተጫዋች ብራይተን ቤት እያለም ፎልስ ናይን ነው። 9 ቁጥር ላይ ብዙ ጊዜ ሳጥን ውስጥ አንቲሲፔሽን ላይ ጎበዝ ነው፣ ያነፈንፋል፣ ምንም ጥያቄ የለውም። ግን ከ9 ቁጥር ጭራሽ የሚባሉ አጥቂ መስመር ተጫዋቾች ተርታ የሚመደብ አይነት ተጫዋች አይደለም ጆ ፔድሮ። ብዙ ጊዜ ከተመለከትነውም ሞር የ9 ቁጥርና የ9 ቁጥርና የ10 ቁጥር ተጫዋች ነው የሚመስለው። ብዙ ጊዜ ትሬኳቲስታ ቦታ ላይ ሳጥን ውስጥ ወደ ውስጥ እየተመለሰ እንደ 9 ቁጥር ተጫዋች ሳጥን ውስጥ አይገኝም። ብዙ ጊዜ ከሳጥን ጠርዝ ላይ ግን እየሆነ ብዙ ጊዜ ለሊንክ አፕ ፕሌይ ለሜዳ ላይ ቅንጅት ያጫወት ስልቶች ምቹ የሚባል ተጫዋች መካከል አንዱ ስለመሆኑ ግን መናገር ይቻላል ከጆ ፔድሮ ጋር በተያዘና ዞሮ ይህም ተጫዋች የተጠበቀበትን ያክል በፕሪሚየር ሊጉ ከተጀመረበት ጊዜ አንስቶ የተንቀሳቀሰ ከማይገኙ ተጫዋቾች መካከል ስሙ ይጠቀሳል። የቡድኑ ቁልፍ የሚባል አጥቂ መሆን አልቻለም። ሌላው ማርጊዩ ነው። ማርጊዩ ደግሞ የአሰልጣኙን እምነት ማግኘት ያልቻለ እድል እየተሰጠው የማይገኝ የውሰት ውሉ እንዲሁም ተቋርጦ ዳግም ቼልሲ እንዲቀላቀል ቢደረግም ግን አሰልጣኝ ኤንዞ ማሬስካ ዝም ብሎ በቃ ከስብስባቸው እንዳይሳሳ በሚል እንጂ ለተጫዋቹ ያን ያክል የመሰለፍን እድል እየሰጡት እንዳልሆነ መናገር ይቻላል። እስካሁን ድረስ በፕሪሚየር ሊጉም አንድም ጎል ለቼልሲ ማስቆጠር አልቻለም እና ሶስቱም ያመሳስላቸው ነገር ግን ወጥነት ባለው መልኩ ኳስና መረብን ለማገናኘት አለመቻላቸው ነው። ያንን ነገር ልባት ለመስጠት ነው እንግዲህ የምዕራብ ለንደኑ ክለብም ሆነ የሰሜን ለንደኑ ክለብ ደጁን ኮዲ የተመለከቱ የሚገኙት ማለት ነው። ወደ ሰሜን ለንደኑ ስንመጣ የቶማስ ፍራንኮ ቡድን በአጥቂ መስመር ላይ የሚገኘው ዶሚኒክ ሶላንኬ በተደጋጋሚና ተደራራቢ ጉዳት እየተፈራረቀበት የሚገኝ ተጫዋች ነው። ስለዚህ አንጻር ብዙ እምነት የሚጣልበት ተጫዋች ይሆናል ተብሎ አይገመትም። ሌላው ሪቻርልሰን ነው። ሪቻርልሰን የብራዚል አጥቂ ከትላንትና በስቲያ ማንቸስተር ዩናይትድ ላይ ያስቆጠራት ጎል የሊጉ 4ኛው ጎል ሆና ተመዝግባለታለች። ግን ቦታው ላይ ያው ጥራት ያለው ተጫዋች መጨመርና ፉክክር እንዲኖር ፍላጎት አላቸው ተብሎ እየተገለጸ ይገኛል። ሁለቱም ክለቦች አይናቸውን በቱሪን ምቾት ወደ ራቀው ተጫዋች
ጆናታን ዴቪድ ላይ ጥለዋል ተብሏል። ጆናታን ዴቪድ በፈረንሳዩ ክለብ ሊል ስሙን የተከለ ተጫዋች እንደሆነ ይታወቃል። ልክ እንደ ራፋኤል ሊዮ ሁሉ ማለት ነው። በ2021 የውድድር ዘመን በ37 ጨዋታ 31 ጎሎችን በማስቆጠር በዛ ዓመት የፈረንሳይ ሊግን ማሳካት መቻሉም የሚታወቅ ጉዳይ ነው። በአጠቃላይ ለዚህ ክለብ በ232 ጨዋታዎች 109 ጎል ማስቆጠሩን ተከትሎ ነው እንግዲህ ቢያንኮኔሪዎቹ ተጫዋቹን ባሳለፍነው ክረምት በነጻ ዝውውር ያስፈረሙት። ግን በጣሊያን ነገሮች እንዳሰቡት እየሄዱለት አይደለም የሚገኘው። የአጥቂ መስመራቸውን በተሻለ መጠን አጠናክረው ለመቅረብ የውድድር ዘመኑን የተሻለ ደረጃን ይዘው ለማጠናቀቅ ጥረት እያደረጉ የሚገኙት ሁለቱ ክለቦች ተጫዋቹን ለማስፈረም እንግዲህ በቀጣይ የሚያደርጓቸው እንቅስቃሴዎች የሚጠበቅ ይሆናል። ከዛ ውጪ ሊቨርፑል መሐመድ ሳላህን ቦታ በማን ይተካዋል የሚለው ትልቁ በጣም አንገብጋቢ እንዲሁም በሊቨርፑል እግር ኳስ ክለብ ውስጥ ትልቁ መልስ የሚሻ ጥያቄ ስለመሆኑ መናገር ይቻላል። ከዚህ የበለጠ ሊያሳስብ የሚችል ትልቅ ጥያቄ ይኖራል ተብሎ ይገመት። መሐመድ ሳላህ ሌጋሲ ላይ ያስቀጥል የሚችለው ተጫዋች ማን ነው በዚህ ቦታ ላይ በቀጣይ የሊቨርፑልን የማጥቃት እንቅስቃሴ የሚመራው የሚሉት ጉዳዮች ናቸው የሚጠበቁት። ታዲያ ከዚህ ጋር በተያያዘ አንድ ተጫዋች ስሙ በተደጋጋሚ አሁን ከክለቡ ጋር እየተያዘ እንደሚገኝ ለማወቅ ተችሏል። የአምና ሻምፒዮኖቹ ምንም ባሳለፍነው የውድድር ዘመን ወደ ግማሽ ቢሊየን ፓውንድ የሚጠጋ መዋለ ንዋይ ቢያፈሱም የአምና የጨዋታ ቀመር የጠፋውና እነዚህን አዳዲስ ግዢዎች በአጠቃላይ ቡድን ውስጥ ማዋሃድ ያልቻለ ቡድን ሆኖ ከትላንቱ የማንቸስተር ሲቲ ሽንፈት በኋላ 8ኛ ደረጃ ላይ ለመቀመጥ የተገደደ ቡድን ስለመሆኑ መናገር ይቻላል። በቀጣዩ ዝውውር መስኮት እንግዲህ አሁን ክለቡ በርካታ ወጪ አውጥቶ ስብስቡን የማጠናከር ግን ግዴታ እንደሚኖርባቸው ፍንጭ የሚሰጥ ጊዜን እያሳለፉ ይገኛሉ። ትላንትና በነገራችን ላይ ከሊቨርፑል እግር ኳስ ክለብ ጋር በተያያዘ ትላንትና በማንቸስተር ሲቲ 3-0 በሆነ ውጤት እንደተሸነፉ የሚታወቅ ጉዳይ ነው። በጨዋታው ላይ አንሽሎት ሲወስኑት የነበረው ውሳኔ በጣም ትልቅ ጥያቄ እንዲነሳበት እያስገደደ ይገኛል። ይህ በእንዲህ እንዳለ ታዲያ ሻምፒዮን ከሆነ በኋላ ሊቨርፑል በቀጣዩ ዓመት እንግዲህ ዘንድሮ 17 ጎሎች ተቆጥሮባቸዋልና ይህም ሲሆን ከ2021 በኋላ ለመጀመሪያ ጊዜ አድርጓል። ያኔም ሻምፒዮን እንደነበሩ ይታወቃል በኮቪድ ጊዜ። ከዛ በቀጣዩ ዓመት ደግሞ እንዲሁ በተመሳሳይ መንገድ ማለት ነው ከ11 ጨዋታዎች 17 ጎሎች ተቆጥሮባቸው እንደነበር የሚታወቅ ጉዳይ ነውና ይህ ሲሆን በተደጋጋሚ በእግር ኳስ ታሪክ ሲፈጠር ለሁለተኛ ጊዜ አድርጓል። ያንን የሚያደርገው የመጀመሪያው ክለብ ደግሞ ሊቨርፑል ስለመሆኑ መናገር ይቻላልና በዋናነት የቡድኑ እንቅስቃሴ ሲመዘን ትልቅ ክፍተት ካለባቸውና በቃ ያቋም ዋዠቅና በቃ የጨረሱ ከሚመስሉ ተጫዋቾች መካከል አንዱ መሐመድ ሳላህ ነው የሚመስለው። መሐመድ ሳላህ አንዱ ቢሆንም ቨርጂል ቫን ዳይክም ሌላው ከእድሜ ጫና ጋር በተያያዘ እየተፈተነ የሚገኝ ሌላው ተጫዋች ስለመሆኑ በግልጽ መናገር ይቻላል። ሁለቱም ተጫዋቾች ውላቸው አምና ነበር የሚጠናቀቀው። እንደሚታወቀው ረዘም ላለ ጊዜን ከወሰደ ድርድር በኋላ እንግዲህ በአንፊልድ ሁለቱም ጸንተው የሚያቆያቸውን ውል እንደፈረሙ ይታወቃል። ግን ውጤታማነቱ ምን ላይ ነው? በተለይ ደግሞ መሐመድ ሳላህ ላይ ጥያቄዎች እንዲነሱ እያስገደደ ይገኛል። ምንም እድሜ የተጫነው ተጫዋች ቢመስልም ግብጻዊ ኮከብ በፕሪሚየር ሊጉ ታሪክ ከታዩ እጅግ አስደናቂ የፊት መስመር ተጫዋቾች መካከል አንዱ መሆኑን ግን የትኛውም ላጲስ የሚያጠፋው ጉዳይ እንዳልሆነ ብዙዎች በአንድ ድምጽ የሚስማሙበት ጉዳይ ነው። ተፈጥሮ ነውና አሁን 33 ዓመቱ ላይ ነው የሚገኘው ግብጻዊ ኮከብ መሐመድ ሳላህ። አሁን እንቅስቃሴዎቹ እንደ በፊቱ ላይ ሆኑ ይችላሉ። ውሳኔው የዘገየ ሊሆን ይችላል። ፍጥነቱም የቀነሰ ጉዳይ ሆኖ ሊታይ ይችላል። ይሄ ተፈጥሯዊ የሆነ ርዕሰ ጉዳይ ነው። ታዲያ የዚህን ተጫዋች ሌጋሲ የዚህን ተጫዋች ወይም በታሪክ መዝገብ ላይ በነገራችን ላይ በወርቃማ ብዕር ስሙን እንደሚጽፍ ወይም ደግሞ ሆል ኦፍ ፌም ላይ እንደሚመዘገብ ሳይታለም የተፈታ ነው። ምንም ጥያቄ የለውም። ኤደን ሃዛርድና ጋሪ ኔቨል ከሰሞኑ ሆል ኦፍ ፌም ላይ ኢንደክቲ እንደነበሩ እንደተካተቱ እዚህ መዝገብ ላይ የሚታወቅ ጉዳይ ነው። መሐመድ ሳላህ ደግሞ የሊቨርፑል ቤት እጅግ ከሚከበሩ ተጫዋቾች መካከል አንዱ ነው። ክለቡን ሲለቅ በነገራችን ላይ ሐውልትም የሚል ሀሳብን በስፋት የተነሳ ይገኛል። የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ የሆነ ተጫዋች ነው። ምን ያንስበታል? ሐውልት ለምሮ ማይሰራለት የብዙዎች እያነሱት የሚገኘው ሀሳብ ነውና ዞሮ መሐመድ ሳላህ ለመተካት የሚለው ትልቁ ፈተና ክለቡ እንዴት ይሻገረዋል የሚለው ከወዲሁ በደጋፊዎች በውጥረት የሚያጨናንቃቸው ጥያቄ ቢሆንም መተካት ግድ ይላልና አማራጮችን እያማተሩ ይገኛሉ። የፉትቦል ኢንሳይደሩ ጋዜጠኛ ፒተር ኦኬ እንግዲህ ለሊቨርፑል የብራይተኑን ጋምቢያዊ የክንፍ አጥቂ ተጫዋች ሆነውን ያንኩባ ሚንቴን ለማስፈረም ክለቡ እየተንቀሳቀሰ እንደሚገኝ ማረጋገጫ ሰጥቶበታል። ይህ ተጫዋች የአምና የትርፋማነትና ይዘት ክፍፍል ከፒኤስአር ጋር በተያያዘ ከፍተኛ ስጋት ውስጥ የወደቁት ኒውካስሎች ተጫዋቹን ሳይወዱ በግድ በ30 ሚሊዮን ፓውንድ ከዚህ ሂሳባቸውን ለማመጣጠን በሚያደርጉት ጥረት ማለት ነው ተጫዋች መሸኘት ስለነበረባቸው ለብራይተን ኤንድ ሆቭ አልቢዮን ይህንን ተጫዋች አሳልፈው መስጠታቸው የሚታወቅ ጉዳይ ነው። ተጫዋቹ በፕሪሚየር ሊጉ እጅግ በጣም አስደናቂ እንቅስቃሴን እያደረገ የሚገኝ ተጫዋች ነው። አንድ ለአንድ ክህሎቱ በጣም አስደናቂ ነው። ፍጥነት አለው። ቅንጅት ያልጨወት መንገድ በጣም ምቹ የሚባል ተጫዋች ነው። ይበልጥ ደግሞ ለቦታው ጥሩ ተተኪ ይሆናል ተብሎም ይገመታል። ያው በፕሪሚየር ሊግ ነው ይህንን ሁሉ ነገር እያሳየ የሚገኘው። ስለዚህ እምነት እንዲጣልበት አስችሎታል። አሰልጣኝ አንሽሎት በነገራችን ላይ ከያንኩባ ሚንቴ ጋር በፌኖርድ አብረው ሰርቷል። ያ ደግሞ ይበልጥ ተጫዋቹ ላይ ትኩረት እንዲያደርጉ ምክንያት እንደሆነ መናገር ይቻላል። ሳላህን ግን በየትኛውም ተጫዋች ተካወት ማለት ከባድ ነው። ግን አሁን ካለው ወቅታዊ ሁኔታ አንጻር ቦታው ደግሞ ክፍት መሆን የለበትምና በወጣትና ጥሩ አቅም ባለው ተጫዋች መተካት መቻል እንዳለበት ግልጽ ጉዳይ ነው። ከዚህ ዓመት የዘለለ ሳላህን በፕሪሚየር ሊግ እናያለን ተብሎ አይገመትም። እንግዲህ ከነበረው ከሚያሳየው እንቅስቃሴ አንጻር ማለት ነው። ሚንቴ ባሳለፍነው የውድድር ዘመን 32 ጨዋታዎችን አድርጓል። ለብራይተን 6 ጎል አስቆጥሮ 4 ኳስ አመቻችቶ አቀብሏል። ዘንድሮ ደግሞ በ10 ጨዋታዎች ላይ የተሰለፈ ሲሆን 1 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏል። እንግዲህ አሰልጣኝ አንሽሎት የተጫዋቹን አቅም ይበልጥ አውጥቶ እንዲጠቀም በየጨዋታው ልዩነት
ተቆጣጣሪ እንቅስቃሴዎችን እንዲያደርግና በአጠቃላይ በእግር ኳስ ህይወቱ ትክክለኛው ምዕራፍ ብሎ የሚጠራው ሁኔታ ለማመቻቸት ያግዙታል ተብሎም ይገመታል። ሚንቴ በትልቅ ክለብ መጫወት የሚያስችለውን አይነት አቅምን የተካነ ተጫዋች ነውና ትልቅ ክለብ ላይ ደግሞ ሲጫወት ትልቅ ክሎት ካላቸው ተጫዋቾች ጋር ነው የሚጫወተው። በዛ መንገድ ደግሞ አቅሙ ይበልጥ እየተደራጀ እየዳበረ ይሄዳል የብዙዎች እምነት ነው። አምና ብራይተን ሲቀላቀል እስከ 2029 በአሜክስ የሚያቆየውን ውል እንደፈረመ የሚታወስ ጉዳይ ሲሆን ሳምንታዊ 40,000 ፓውንድ ብቻ የሚያገኝ ተጫዋች ስለመሆኑ መናገር ይችላል። ሊቨርፑል ተጫዋቹ ላይ ፍላጎት እንዳላቸው በግልጽ አሳውቋል። ብራይተን ደግሞ ሻጭ ክለብ ነው፣ ግን ለድርድር ምቹ በሚባል ክለብ ደግሞ አይደለም። ቶኒ ብሉም በዚህ በጣም የሚታሙ ባለሀብት ናቸው። የክለቡ ባለቤትም እንደሆኑ ይታወቃሉ። አብዛኛው ድርሻ ባለቤት ናቸው። ከሊቨርፑል ጋር ግን ያው ጥሩ ግንኙነት እንዳላቸው መናገር ይችላል። ከኤፍኤስጂዎች ጋር ጥሩ የሚባል ድርድሮችን ከዚህ በፊትም ሰርተዋል። ጄምስ ሚለርን ከሊቨርፑል ሲያገኙ ይጠቀሳል። ሊቨርፑል ደግሞ የዓለም ዋንጫ አሸናፊውን ተጫዋች አሌክሲስ ማካሊስተርን ከብራይተን እንዳገኙ የሚታወቅ ጉዳይ ነው። ከዛ አንጻር ሁለቱ ክለቦች በተጫዋቹ የዝውውር ጉዳይ መልካም ግንኙነት እንዲሁ ደግሞ አሰልጣኝ አንሽሎት ከሚንቴ ጋር በፌኖርድ አብሮ መስራታቸው በአጠቃላይ ይሄ ዝውውር እንዲከናወን ሊያደርገው እንደሚችል በግልጽ መናገር ይቻላል። ሳቢሶቹ ግን ቀላል የማይባል ዋጋ ነው ሊጠይቁ የሚችሉት፣ ያ የሚገመት ጉዳይ ነው። ሊቨርፑሎች ተጫዋቹን በእጃቸው ለማስገባት የሚለውን ፕሮጀክታቸው ነድፈው ግን በይፋ እንቅስቃሴ መጀመራቸውን መናገር ይቻላል። በመጨረሻም አርሰናል ራፋኤል ሊያውን ማግኘት እንደሚችሉ ተነግሯቸዋል ሲል ከአውት ኦፍ ሳይድ ይዘው የወጣው መረጃ ያመለክታል። ሮሳኔሪዎቹ ኤሲ ሚላኖች ራፋኤል ሊያውን እንግዲህ ምንም 150 ሚሊዮን ዩሮ የውል ማፍረሻ ቢኖረው ከ80 እስከ 85 ሚሊዮን ዩሮ በዚህ ዋጋ መጠን ይዞ የሚቀርብ ወይም ደግሞ ይህንን ገንዘብ ይዞ የሚቀርብ የትኛውም ክለብ ካለ በዋናነት ለድርድር ጠረጴዛው ላይ እንደሚቀመጡ ነው የተገለጸ የሚገኘው። የ26 ዓመቱ ፖርቹጋላዊ 2019 ላይ ሊል ለቆ ኤሲ ሚላን ከደረሰ በኋላ ዓለማችን ላይ በቦታቸው እጅግ በጣም አስደናቂ አቋም ካላቸው የፊት መስመር ተጫዋቾች ተርታ ስሙን ማካተት ችሏል። ፖርቹጋላዊ ክንፍ አጥቂ መስመር ተጫዋች በሚላን እስከ 2028 የሚያውቀው ይውል አለው፣ ግን ውሉን ለማደስ የቀረበለት ኮንትራት በይፋ ውድቅ አድርጓል። በተጠናቀቀው የውድድር ዘመን ሊያው በሁሉም ጨዋታዎች 33 ጊዜ ለሚላን ተሰልፎ ተጫውቷል። 8 ጎል አስቆጥሮ 10 ኳስ አመቻችቶ አቀብሏል። ሮሳኔሪዎቹ 8 ያርጃን ይዘው ያጠናቀቁት እንደሚታወቀው ያ ደግሞ ከ2019 ከ2020 የውድድር ዘመን በኋላ ለመጀመሪያ ጊዜ የአውሮፓ መድረክ ተሳትፎን ማግኘት ሳይችሉ እንደቀሩ ያበሰረ ጉዳይ ነበረ። ክለቡ ከተቀናቃኝ የሴሪያ ቡድኖች ኢቨን ከኢንተር ሚላን ጋር እንኳን ያላቸው የስብስብ ልዩነት በጋድ የሚታይ ጉዳይ ነው። ያንን ለማቅረብ ወይም ደግሞ ስብስባቸውን ይበልጥ በኢንተር ሚላን ደረጃ ጠንካራ ሆኖ እንዲቀርብ ለማድረግ ገንዘብ ያስፈልጋቸዋል። ገንዘብ ደግሞ እንደ ራፋኤል ሊያው አይነት በጣም ቁልፍ የሚባል ተጫዋች በመሸጥ በሚያገኙት ገቢ ፍትሃዊ በሆነ መንገድ ለ2-3 ተጫዋቾች ቢያከፋፍሉት ነው ይበልጥ ስብስባቸው እየጠናከረ የሚመጣው ማለት ነውና ራፋኤል ሊያው ደግሞ በዚህ ዓመት ባደረጋቸው 8 ጨዋታዎች 5 ጎል አስቆጥሯል፣ 1 ኳስ አመቻችቶ አቀብሏል። በጣም የሚገርም አስደናቂ የሚባል እንቅስቃሴን እያደረገ ይገኛል። ክለቡ ሚላን ወጥነት ባለው መልኩ ለስኩዴቶ የሚፎካከር ቡድን አለመሆኑና ተጫዋቹም በዓለማችን ተወዳጁ ሻምፒዮና በሆነው ፈታኙ የእንግሊዝ ፕሪሚየር ሊግ ላይ ያለውን አቅም ለመፈተሽ እንዲሁም ደግሞ አዲስ ተሞክሮ ማየት ይፈልጋል መባሉ ተከትሎ ከዚህ ተጫዋች ጋር በተያያዘ የተለያዩ የዝውውር መረጃዎች እንዲወጡ ምክንያት እየሆነ ይገኛል። ቀደም ብዬ እንዳልኩት ግን ውሉን ለማደስ ተጫዋቹ ፈቃደኝነቱን አላሳየም። ስለዚህ ክለቡ 2028 ከመድረሱ በፊት ተጫዋቹን በገመቱት ዋጋ ለመሸጥ ይገደዳሉ ማለት ነው። ቼልሲ፣ ማንቸስተር ሲቲ፣ ፓሪስ ሳን ጀርሜን ከብዙ በጥቂቱ የሚነሱ ክለቦች ናቸው። በተለይ ተጫዋቹ ላይ ከፍተኛ ፍላጎት ያላቸው ብሮች ናቸው። መድፈኞቹ አርሰናሎች ግን ረዘም ያለ ጊዜ ለየት የሚያደርጋቸው ረዘም ያለ ጊዜ ተጫዋቹን ከ2022 አንስቶ ለማስፈረም ጥረት ሲያደርጉ የነበሩ ቡድን እንደሆነ ይታወቃል። በስብስብ ረገድ የግራ መስመር የክንፍ አጥቂ ቦታውን ጥራቱን በጠበቀ ቁልፍ ተጫዋች መተካት እቅዳቸውን ተግባራዊ ለማድረግ ክለቡ በይፋ እንቅስቃሴ ጀምሯል። አንድሪያ ቤርታ የክለቡ ቴክኒካል ዳይሬክተር ቁልፍ የሚባሉ ዝውውሮችን አርሰናል አከናውኑ በጣም ጠንካራ የሚባል የውድድር ዘመን እንዲጀምር ከመጋረጃው ጀርባ ወሳኙን ስራ እየሰራ የሚገኘው ቴክኒካል ዳይሬክተር ነው። ጣሊያን ብዙ ግንኙነቶች አሉት። ከዛ አንጻር እንግዲህ ይህንን ተጫዋች ለማስፈረም በሚደረገው ጥረት ላይ ጥሩ የሚባል ጉዞ አርሰናል እንዲጓዙ ሌላው መሳሪያ ይሆናቸዋል ተብሎ ነው የሚገመተው ከቴክኒካል ዳይሬክተራቸው አንድሪያ ቤርታ ጋር በተያያዘ ማለት ነው። በዛ ሂደት ራፋኤል ሊያው ላይ መድፈኞቹ ረዘም ላለ ጊዜ የነበራቸውን ፍላጎት መሬት ላይ ወርደው ተጫዋቹን በእጃቸው ለማስገባት የሚያስችል ሁኔታ ላይ ለመገኘት ጥረት ላይ ይገኛሉ። እንግዲህ ቀጣዩ ሱፐርስታር ይሆናል ተብሎ የተገመተው ፖርቹጋላዊ የግራ ክንፍ የአጥቂ መስመር ተጫዋች ነው ራፋኤል ሊያው። ቀጣዩ መዳረሻው ሰሜን ለንደን አርሰናል ወይስ ሌላ ክለብ የሚለው ጉዳይ በቀጣይ የሚታይ ነው የሚሆነው። ክለቡ ግን በይፋ ከ80 እስከ 85 ሚሊዮን ዩሮ የዝውውር ዋጋ ይዞ የቀረበ ቡድን ካለ ለድርድር ጠረጴዛው ላይ እንገኛለን ሲሉ በይፋ አሳውቀዋል ብሏል። ከአውት ኦፍ ሳይድ ይዞት የወጣው መረጃ ስለመሆኑ መናገር ይቻላል። ለዛሬ ስለ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።